ዛሬ መካከለኛው ምስራቅና ምስራቅ አውሮፓን ያናወጡ ሁለት ታላላቅ ክስተቶች ተከስተዋል። በአንድ በኩል የኔታንያሁ የመጨረሻው የቁማር ጨዋታ ከሽፏል። እስራኤል በኢራን ላይ የከፈተችው ስትራቴጂካዊ ጦርነት ገደል ገብቶ ዋሽንግተንና የአረብ ሀገራት ኔታንያሁን በቁም አስረው ለብቻቸው ጥለዋቸዋል። ዶናልድ ትራምፕ ሳይቀሩ ትክክለኛው የፖለቲካ ውሳኔን የማሳለፍ ችግር አለበት በማለት ኔታንያሁን በአደባባይ ወርፈዋል። እስራኤል አሁን ሙሉ በሙሉ በክልሉ ብቸኛ ተዋጊ ሆና ቀርታለች። በሌላ በኩል ደግሞ በሩሲያ ታሪክ ታይቶ የማይታወቅ ታላቅ ውርጅብኝ ወርዷል። የዩክሬን 200 ገዳይ ድሮኖች የፑቲንን አፍንጫ ሰብረው በመግባት የሞስኮን ልብ አቃጥለውታል። የሩሲያን 40 በመቶ ነዳጅ የሚያመርተው ግዙፉ ጋዝፕሮም በከፍተኛ ሁኔታ እየነደደ በሞስኮ ሰማይ ላይ የጥቁር ካርቦን ዝናብ እየዘነበ ነው። ዜሌንስኪ ዩክሬን የምትነድ ከሆነ ሞስኮም ትነዳለች ሲሉ፣ ፑቲን ደግሞ ኪየቭን ወደ አመድነት ለመቀየር የክተት አዋጅ አውጀዋል። ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግም እንዳይረሳ። በቀጥታ ወደ መረጃው አለፍን። እስራኤል በኢራን ላይ ያቀደችውን ስትራቴጂካዊ ግብ ማሳካት አለመቻሏ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱት ወታደራዊ ዘመቻ ሀገሪቱ ያስቀመጠችውን ስትራቴጂካዊ ግብ ማሳካት እንዳላስቻላትና ይባስ ብሎም ከዋና አጋሮቿ ከአሜሪካና ከአረብ ሀገራት ጋር የነበራትን ዲፕሎማሲያዊ ግንኙነት ክፉኛ እንደጎዳው ተነግሯል። ለዛ ጋርዲያን ያሉ ታማኝ የፖለቲካ ተንታኝ ምንጮች ያወጡት መረጃ እንደሚያመላክቱት እስራኤል በኢራን ላይ የወሰደችው ጠንከር ያለ ወታደራዊ እርምጃ በቴህራን ላይ የተፈለገውን የስርዓት ለውጥ ያላመጣ ከመሆኑም በላይ አሜሪካ ከኢራን ጋር የሰላም ስምምነት ውይይት እንድትጀምር በር ከፍቷል ሲሉ ዘግበዋል። ይህ አካሄድ እስራኤል በክልሉ ለብቻዋ እንድትቀር እያደረጋት መሆኑን ምንጮቹ ጠቁመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከዋሽንግተን ጋር አንዳንድ ጉዳዮች ላይ አይን ላይን አንፋጠጥም በማለት ልዩነት መኖሩን ቢያምኑም የእስራኤልን ደህንነት ለማስጠበቅ ግን ወታደራዊ እርምጃው አስፈላጊ እንደነበር ገልጸው ተከላክለዋል። ሆኖም ግንኙነቱ መሻከሩን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁ በሊባኖስ እና በኢራን ላይ በወሰዱት የኃይል እርምጃ ሳቢያ ትክክለኛ የፖለቲካ ውሳኔ የማሳለፍ ችግር አለበት በማለት በግልጽ መውቀሳቸው ተዘግቧል። በአንጻሩ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን ጨምሮ የባህረ ሰላጤው አረብ ሀገራት የእስራኤልን የጦርነት ቀጠና ማስፋፋት በመቃወም የአየር ክልላቸውን ከመከልከላቸውም በላይ ከኢራን ጋር ዲፕሎማሲያዊ ግንኙነታቸውን ይበልጥ ወደ ማጠናከር አዘንብለዋል። የእስራኤልና የኢራን የረጅም ጊዜ ጥላቻ በቅርብ ወራት ውስጥ ወደ ቀጥታ ጦርነትና የሚሳኤል ጥቃት ከተሸጋገረ በኋላ የኔታንያሁ መንግስት 3 ዋና ዋና ግቦችን አውጥቶ ነበር። አንደኛው የኢራንን የኒውክሌር ፕሮግራም ማክሸፍና ስርዓቱን መለወጥ ሲሆን፣ ሁለተኛው የፍልስጤምን ሀገር የመሆን ጥያቄ ማዳፈን ነበር። ሶስተኛውና የመጨረሻው ከአረብ ሀገራት ጋር ጠንካራ ወገን ሆኖ ግንኙነቱን ማደስ ነው። ሆኖም ይህ ስትራቴጂ በተቃራኒው ሄዶ የሀገሪቱን ዲፕሎማሲያዊ መንገድ አዳክሞታል። እስራኤል ሁልጊዜም የአሜሪካን ወታደራዊ አቅም ተገን አድርጋ የምትንቀሳቀስ ቢሆንም አሁን ላይ ግን ዋሽንግተንና ቴል አቪቭ የየራሳቸውን መንገድ መያዝ ጀምረዋል። አሜሪካ ከኢራን ጋር ያደረገችው የተኩስ አቁም የመግባቢያ ስምምነት ኔታንያሁ ሳይወዱ በግድ ጦርነቱን እንዲያቆሙ አስገድዷቸዋል። አሜሪካ ቀጣይነት ባለው ጦርነት ውስጥ መግባት ዓለም አቀፋዊ ተሰሚነቷን እንደሚጎዳው የተረዳች ሲሆን ኔታንያሁ በሊባኖስና በኢራን የነዳጅ ማከማቻዎች ላይ የሰነዘሩት ጥቃት የትራምፕን የሰላም እቅድ በማበላሸቱ ምክንያት ግንኙነታቸው ወደ ከረረ ፉክክር ተቀይሯል። ኔታንያሁ ከአረብ ሀገራት ጋር የጀመሩትን የዲፕሎማሲ ስምምነት ተጠቅመው የጋራ የኢራን ተከላካይ ግንባር ለመፍጠር አልመው ነበር። ሆኖም ግን የሆነው በተቃራኒው ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በቢሊዮን የሚቆጠር ዶላር የኢኮኖሚና የቴክኖሎጂ ኢንቨስትመንት የጀመሩ በመሆኑ በክልሉ ጦርነትና አለመረጋጋትን በፍጹም አይፈልጉም። ጦርነቱ የሆርሙዝ ሰርጥን እንዲዘጋና የነዳጅ ኢኮኖሚያቸውን እንዲናጋ ስላደረገ አረብ ሀገራቱ እስራኤልንና አሜሪካንን የማይታመኑ አጋሮች አድርገው ማየት ጀምረዋል። በዚህም የተነሳ ፊታቸውን ወደ ቻይና አጋዥነትና ከራሷ ከኢራን ጋር ሰላም ወደ መፍጠር አዙረዋል። የእስራኤል ጦር የሐማስንና የሄዝቦላን አመራሮች በመግደል በኩል ስኬት ቢያሳይም የኢራንን ዋና የፖለቲካና የኒውክሌር መዋቅር ግን ሙሉ በሙሉ ማፍረስ አልቻለም። የኢራን ስርዓት በሀገር ውስጥ በተቃውሞና በኢኮኖሚ ቢዳከምም
ከውጭ የሚሰነዘረው የአየር ጥቃት ግን የህዝቡን ብሔራዊ ስሜት በማነሳሳት ስርዓቱ ይበልጥ እንዲጠናከር አድርጎታል። ኔታንያሁ በሰማይ ላይ በሚደረግ ጥቃት የስርዓት ለውጥ ማምጣት እንደማይቻል የአውሮፓና የአሜሪካ ተንታኞች ሲያስጠነቅቋቸው የቆየው እውነታ አሁን ላይ በይፋ እየገጠማቸው ይገኛል። ኔታንያሁ የራሳቸውን የፖለቲካ ዕድሜ ለማራዘምና መካከለኛው ምስራቅን በራሳቸው ዕቅድ መልሰው ለመቅረጽ የሄዱበት የጦርነት መንገድ እስራኤልን በክልሉ ይበልጥ ነጥሏታል። አጋሮቿ የሆኑት አሜሪካና የባሕረ ሰላጤው ሀገራት የራሳቸውን ብሔራዊና ኢኮኖሚያዊ ጥቅም በማስቀደም የእስራኤልን የጦርነት ፍላጎት ወደ ጎን ትተውታል። ይህም እስራኤልን ብቸኛ ተዋጊ ወደ መሆን አምጥቷታል። በሌላው ሰበር መረጃችን በሩሲያና በዩክሬን የጦርነት ታሪክ ታይቶ የማይታወቅ የሰው አልባ አውሮፕላን ጥቃት በሞስኮ ላይ መሰንዘሩ ሲገለጽ፣ በዋና ከተማዋ የሚገኝ ግዙፍ የነዳጅ ማጣሪያ እየነደደ ነው ተብሏል። ዩክሬን በሩሲያ ዋና ከተማ ሞስኮ ላይ እስካሁን ካደረገቻቸው የአየር ላይ ጥቃቶች ሁሉ እጅግ ከፍተኛ የተባለውን የድሮን ውርጅብኝ መፈጸሟን ዓለም አቀፍ የዜና ምንጮች ዘግበዋል። በጥቃቱ ሞስኮን 40 በመቶ የነዳጅ ፍላጎት የሚያሟላውና በሀገሪቱ ግዙፍ በሆነው የነዳጅ ኩባንያ ጋዝፕሮም ኔፍት የሚተዳደረው የነዳጅ ማጣሪያ ፋብሪካ በከፍተኛ ሁኔታ ተመቶ በእሳት እየነደደ ይገኛል ተብሏል። ለዘጋርዲያንና ዘሞስኮ ታይምስ ዘገባዎች ከሆነ ዛሬ ሐሙስ ማለዳ ላይ ዩክሬን ወደ 200 የሚጠጉ ተዋጊ ድሮኖችን ወደ ሞስኮ ያሰማራች ሲሆን የሩሲያ የአየር መከላከያ ስርዓት አብዛኞቹን መትቼ ጥያለው ቢልም በርካታ ድሮኖች ግን የጋዝፕሮም ኔፍትን ይዞታ ሰብረው በመግባት ታንከሮችንና የማጣሪያ ክፍሎችን አጋይተዋል ሲሉ ዘግበዋል። ክስተቱን ተከትሎ በደቡባዊ ሞስኮ ሰማይ ላይ በከባድ ጥቁር ጭስ የተሸፈነ ሲሆን በአካባቢው ላይ በጥራጥሬና በካርቦን የተበከለ ዝናብ መጣሉን ነዋሪዎች ገልጸዋል። ጥቃቱ በከተማው በሚገኙ አውሮፕላን ማረፊያዎች ላይም የበረራ መቋረጥና የደህንነት ስጋትን ፈጥሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱን አስመልክቶ በሰጡት መግለጫ ዩክሬን የምትነድ ከሆነ ሞስኮም ትነዳለች፣ ይህ ሩሲያ በከተሞቻችን ላይ ለፈጸመችው ጥቃት ተመጣጣኝ ምላሽ ነው ብለዋል። በሌላ በኩል ሩሲያ በዩክሬን ላይ መጠነ ሰፊና ተከታታይ የአጸፋ ጥቃት እንደምትሰነዝር ዝታለች። ሚሳኤልና የድሮን ማከማቻዎችም ኢላማ መደረጋቸው በይፋ ተገልጿል። የሞስኮ የጋዝፕሮም ኔፍት ነዳጅ ማጣሪያ ፋብሪካ በዩክሬን ድሮኖች መመታቱን ተከትሎ የሩሲያው መከላከያ ሚኒስቴር በዩክሬን ላይ ከባድና መጠነ ሰፊ የአየር ላይ ጥቃቶችን ለመጀመር መዘጋጀቱን አስታውቋል። እንደ ታስ ያሉ የሩሲያ መንግስታዊ የዜና ወኪሎች ዘገባ የሩሲያ ጦር ኃይሎች በኪየቭ አስተዳደር ላይ ተከታታይና መደበኛ ጥቃቶችን ለመሰንዘር ሙሉ ትዕዛዝ ተቀብለዋል ሲሉ ዘግበዋል። የሩሲያ መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ በሚቀጥሉት ጥቂት ሰዓታት ውስጥ በሺዎች የሚቆጠሩ የዩክሬን ሚሳይሎችን፣ ድሮኖችንና የጦር መሳሪያ ማከማቻዎች፣ መጋዘኖችን ሙሉ በሙሉ ለማውደም ዝግጅቱን ማጠናቀቁን ገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት መግለጫ ሞስኮ ላይ የተፈጸመው የሽብር ጥቃት ያለ ምላሽ አይቀርም፣ የኪየቭ አገዛዝ የወሰደው የሞኝነት እርምጃ የራሱን ወታደራዊ መሰረተ ልማቶች ሙሉ በሙሉ ወደ አመድነት ይቀይራቸዋል ሲሉ አስፈራርተዋል። በአሁኑ ሰዓት በዩክሬን ዋና ከተማ ኪየቭን ጨምሮ በርካታ የሀገሪቱ ግዛቶች የአየር ጥቃት መከላከያ ሳይረኖች እየጮሁ የሚገኙ ሲሆን ህዝቡም ወደ ቦምብ መጠለያዎች እንዲገባም ጥሪ ቀርቧል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩ።